በአንድ ሰዓት ተኩል ውስጥ እንደዛ ነገር የናዝሬቱ ኢየሱስ አረ እንደው አምላኬ አረ ኮኛኮ እንዴት ነው ምንችለው አረ እንደው ጌታ ሆይ አረ አምላኬ ሆይ አረ ይቅር በለን ይሄኮ ምህረት እኮ ያስፈልጋል እኮ በስጋ በላችሁ ከዛ ጁስ ጠጣችሁ የሆቴሉ ምግብ በላችሁ 40 ደቂቃ ከተጓጓዛችሁ በኋላ ደግሞ ከዛ ልንገረ ፓንኬክና እርጎ ጠጣችሁ አንድ ላይ ልንገረ እሱ አንድ ላይ ነው ልንገረ ሁለት እርጎ በጣም ነበር የሚጣፍጠውና እዛ ቡና የሚፈላበት ቤት የተጠራችን አላ ጋዴ ማለት ይኸውልህ ቱር ጋይዱ ነውና የሱ ዘመር ቤት ነው ያረፍነው ይዛችኋቸው ወዳችኋለሁ ምናምን ተብሎ ከዛ ጽድ በቀጽ ያበደርጉ ምናምን ጠጣን እዛ በበርበሬ በስንዴ ዳቦ ምናምን ከዛ የዘመድ ቤት 40 ነው እና እዛ ሄድን ተጠርተን ማለት ነው ተረዳኸኝ ስንት ሰዓት ላይ ሁለት ብርጭቆ ወርጎ ከሁለት ስላይስ ዳቦ ጋር በልተው ማለት ነው ይሄ ምነው ኦኬ እንግዲህ ከቁርሱ በኋላ ነው አዎ ይሄ ሰከንዳ ከዛ በጣም ስንት ሰዓት ነበር 40 ከ20 ደቂቃ በኋላ ማለት ነው ከዛ እዛው በልተን ደግሞ እርጎ ተጠጥቶ ቆይ አንዴ እርጎ ተጠጥቶ እኔ ግራ ተጋባው አሁን ምን ያዳምጠኝ ቁርስ በላችሁ ከ40 ደቂቃ በኋላ ያንን እርጎን ጠጣችሁ ከዛ ከ20 ደቂቃ በኋላ ደግሞ 3 ደቂቃ 2 ደቂቃ የ3 ደቂቃ መንገር ነው ከእርጎ በኋላ ማለት ነው አዎ ከዛ በኋላ ነው ሰዎች በጣም ነው ጌታን በዚህ አጋጣሚ ማርያም በጣም ምርጥ ነፍሲ ማር ሲሉ በጣም ነፍሲ ማር እውነት እግዚአብሔር ከነሱ ጋር ይሁን ሶስት ቁርጥ ምናምን ሁለት ቁርጥ ሶስት ቁርጥ አሁን ፓፒ ከ4 ሰዓት እስከ 5 ሰዓት ተኩል ባለው ውስጥ ብለን እንያዘውና ከ4 ሰዓት እስከ 5 ሰዓት ተኩል ባለው ውስጥ ሆቴል ውስጥ ጢም አድርገህ ፍርፍር በስጋህም በልተህ ከዛ በኋላ ደግሞ ጁስ የሐባብ ጁስ ጠጣችሁ ፓንኬክ በላችሁ 40 እና 30 ደቂቃ ከተጓዛችሁ በኋላ ማቆየ ይሆነን ብላችሁ 2 ጆግ እርጎና 2 ዳቦ በላችሁ ከዛ ከ3 ደቂቃ በኋላ ያቺን ከበላችሁ ደግሞ ከ3 ደቂቃ በኋላ ለክሶ ቤት ደግሞ ሄዳችሁ 6 ቁርጥ በልታችሁ ማለት ነው በአንድ ሰዓት ተኩል ውስጥ እንደዛ ነገር የናዝሬቱ ኢየሱስ አረ እንደው አምላኬ አረ ኮኛኮ እንዴት ነው ምንችለው አረ እንደው ጌታ ሆይ አረ አምላኬ ሆይ አረ ይቅር በለን ይሄኮ ምህረት እኮ ያስፈልጋል እኮ አንተ ተከፍሎበታል የሆቴሉ እኮ አንተ ከካም ለምን እንደው በኢየሱስ ይሄኮ ጸሎት እኮ ነው የሚያስፈልገው እኮ አረ ጸልዩ ማረን በሉ በጣም በዚህ ልኩ የሰው ሆድ እኮ ዝም በል አንተ በእናትህ ተመልሳለህ እንዴ ከዛስ በላችሁ ከለቅሶ በኋላ ነው የሆነ ሰዓት ዩቲ ስጠፋ ሄኖ ጎርሷት ይሁን እንዴ ብለ እንዴት አይጎርሳት ቆይ ስማ ከለቅሶ በኋላ ደግሞ በላችሁ ቆሎ ነገር ላይ ቆሎና እንትን ሌላ ምን ነበር አንተ ኩኪሶች ኩኪ አንተ ማርያም ግን አይደለም ራቼ ጥሬ እንበላለን ብሎ ዘለለን አዲስ ጌታ እኮ ተናዶ ነው ይሁዳ ምግብ አመለጣኝ ብሎ ለምን እንደዚህ ምትሉ ጋይስ አይደለም እኔ ማለት ነው አሮ አይደለም ኖርማል ችግር የለም እኮ የሰው ልጅ አይብላ ይባልም ባይዘው እሺ ፍራይዲ እኔ እንደው እንኳን በላችሁ በጣም ጥሩ እግዚአብሔርን እንኳን በላችሁ ግን ማለት ነው እሺ ነው ይሄዳሉ ማለት ጥሩ ልክ ነው እንደው ረሃብ ቢመጣ የሆነ ድርቅ ቢመጣ ሰርቫይቭ ማድረግ ትችላላችሁ እንደው እርስ በርስ አትበላሉ ይውጣ በእናትህ አንተ ስለ ድርቅ እንደዚህ አይነት ነገር ሁለተኛ እንዳታወራ ነው በጣም ነው የሚከፋል ማለት እንደዚህማ ማሰብ አፈልጉም አይደል እኔ ረሃብን ከሚያሳይ ሲል ብዬ እመቤቴ ኢየሱስ የለት ሞት ይስጠኝ ረሃብን እኔ ምን ነው ሰው እኮ እውነቴን ነው በእውነት ማለት ሰው የሆነ ሰው እያደገ ሲመጣ የሆነ እድሜው ከፍ እያለ ሲመጣ ምግብ እኮ ብዙም አይደለም እግዚአብሔርን የሆነ መብላት ያቆማል እንደዚህ 25 24 አንተ ከካምኔ እኮ ገና 25 ዓመቴ ነው ደሞ ይከራከራ ዴባ 29 ዓመት አይደል እንዴ ደሞ ምንድነው ራስ 30 ምናምኑን በል 31 እንዳንተ እድሜ ስንይዝ ሽማግሌ ሌባ
ቶማስ ግን ደሞ አፈም ሞልተህ አው ሆቴሉ ጋር ተከፍሎበታል አዳምጠኝ ሆቴሉ ጋር ተከፍሎበታል ሆቴሉ ጋር ተከፍሎበታል ለዛ ነው በልተን ይወጣ አረ በጣም ጅቦች ናቸው ነው ይጠራን 40 ጋም ለነፍስ ይማር ተጠራን እኔ እኮ ጌታ ምስክሬ ሃሩን እኔ እኮ እውነት ለመናገር የሚቀጥለው ሳምንት እኮ እኔ ቤት ልጋብዛችሁ ስለሱም እኮ ስለሱ አንተ ነው ፍራይዴ ዝም በል የማን እርጎ ነው ሻምበል እንኳን ደስ አለ ጋሽ የማነ አጎቴ እንኳን ደስ አለ እርጎ አራን ያልከተትኩም ከተትሹ እንጂ ገና ነው አሁን ከተዋድ ቆጆሮ አረ አንዴ አጨብጭቡለት በእውነት በጣም በቀጥታ ነው የሚሄደው ጀለስ ሁለት ነገራዝ እንዴ ነገራዝ በራያሃት ተመኛሃት ከሰው ተግባቢ አረ እግዚአብሔርን አይደለም በራያሃት ተመኛሃት አገባሃት አደርግ ለወላጆቻችን ወንድማችን ደግሞ ለወንድማችን እንዲበዛ ሻምበል እንኳን ደስ አለ ጋሽ የማነ አጎቴ እንኳን ደስ አለ ሻምበል እንኳን ደስ ወየ የደስታ መግለጫ አለን ፖዝ በለው እሺ ጋሽ ሻምበል አጎቴ እንኳን ደስ አለ ጋሽ የማነ አባቴ እንኳን ደስ አለ ፍቅሩ አበጤ ወንድሜ ማንበር እና ስማ በሬው ሶስቱም በሬ ከጅሩ ነው የሚገዛው ግን ዛሬ አረ በመድኃኒዓለም እኔ በጣም ነው የኮረውብህ በእውነት በጣም ቆንጆ ጥሬ እንደምንበላ ተስፋ አደርጋለሁ ሚኪ ፋቱ ወንድሜ እንኳን ደስ አለ ጋይስ እንደዛ አይደለም ዝም ብሎ ያራ ቤሪ አይደለችም የምን ቀለበት ነው ያሰርከው ደግሞ ስለ ቀለበት ነገር እኔ ቀለበት አላሰርኩም እስቲ እንደዚህ አድርገው እንደዚህ እንዴ አንተ ያማል እንዴ እኔ አላሰርኩም እና ምንድነው የሚያወሩት ቀለበት አንተ ኮመንት ጆሲ እኔ ምን አባቷ ቅለታለሁ ነው ፎንቲ ቀለበት አሰረ ብሎ እሺ ማንንም ያፈቀርከው ዛሬ ደግሞ በሱፍ ገብቶ አማረ ማሞን ነው የመሰለው ቅድም አይቼዋለሁ እግዚአብሔር ዜና አቅራቢ ነው የሚመስለው እግዚአብሔር ቁመቱ ምናምን ትንሽ ጠቆር ብትል ጆሲ ለሴቷ ነው ያረጋላት ተባለው ለሄና እሺ ማንንም ያፈቀርከው ተናገረኛ እኮ እኔ ሪከርድ ነው እኮ ምናምን ያዩት ስሟ በቢ ይጀምራል ቀጣይ ስሟ ኢ ነው ቤታዩ ኦኗ መጨረሻው ጂ በምንና በምን በቢና በኢ ባምቢ አይ ነው አይደልንገራችሁ ቤቲ ነች አዎ ቤቲ ማለት አይደለም ቤሪ እያሉ ነው አንተ ቤቲ ነች አይ ነው ያቺ ቤሪ መኪና የተሸለመችው ያን አይዲ ፎር ወሰጣን አሪፍ ነበር አይቶ ገባ ቤሪ አለሽ አይቶ ገባላ ስፖርት ሲሰራ ራሱ በስማ እስቲ የማነ ይሙት በል አረ የማነ ይሙት ቢኢ ነው ስሟ አንተ ቤሪ ነው ስሟ ቢኢ ነው ስሟ ነው ያልኩት ቢኖ ስሟ ቢኢ ብቻ ዋው ሌላውን አልነግርህም ማንንም አከ ስለዚህ ቤሪያ ከዛስ ቆይ የሆነ የመጨረሻው ፊደል ወይ ነገር ቲክቶክ ላይ ያለች አይ አልነገርም ከዚህ ውጪ መረጃ የታያት አካይ ነው መጨረሻው እንዴት ተገናኛችሁ ከሩቅ ነው ሳያያት
ክንፍ እያለች ወደ እኔ መጣች። ከዛ ይቅርታ አባት ሶፍት አለህ አለች። ነስራት ነው እኔ አላውቅም። ካካዋ መጥቶ መስሎኝ ነበር። ከጀርባ ነው እንደ ያያት ውሃ ነው የምትጠቀመው አትላትም ነበር? ያለመደብኝን ድንገት ለፉት ነው ብዬ ሶፍቱ እንዳይሻከራ ጨምደድ አድርጌ ሰጠኋት። እንደዚህ አድርጌ ሰጠኋት። አመሰግናለሁ አባ አለች። አባ እሺ። ከዛ የኔ እናት እሺ። ከዛ ዝቅ ብዬ ሳየው እኔ ደግሞ እግር ወዴለ ዝቅ ብዬ እግሯን ሳየው ሹፍኩ በኢየሱስ የሚላስ ምኗን እግሯን የሚላስ ነው ያለው። የሚላስ ነው ጸዴ ነው። ኦኬ ማንጎ ነው። ፋሞሌ ጫል ከመስለኝ ነው። እሺ ከዛ በኋላ ሰላም ስሜ ብላ አሁን ያልኩሽን ቢኢ የሚለው ነገረች። እሺ ናው ፎንት ይባላል። አውቃለሁ አለች። አዎ ታውቂኝ ትችያለሽ አልኳት። ከዛ በኋላ ታስቀኛለህ ላይቭ ላይ አለች። እሺ ኧረ እባክሽ ምናምን ነገር በአካልስ እንዴት ነኝ አልኳት። በአካልም ደስ ትላለህ ምናምን። እኛን አታውቀንም? እስቲ ተረጋጋ እስቲ። ከዛ በኋላ አዎ ምናምን ነገር ብዬ ጮክ በላውሜ አንዴ ጆሮ ይቆይሳራ ስልክሽን ልውሰድ። ለካ ይሰራም ያኛው ግራ ጆሮ ይሰራ። እኔ እነግርሃለሁ ዝም በል ስልክሽን ልውሰድ አልኳት። ከዛ ደስ ይለኛል ምናምን ነገር አለች ማለት ነው። እሺ ብዬ ምናምን ስልኳን ምናምን ወሰድኩኝ። በነጋታው የሆነ ነገር በእንቅልፍ ተኝቼ ልጅቷ አባዬ ሶፍት ስትረኝ ትዝ ይለኛል። እንደዚህ ተኝቼ አባ ሶፍት አለች። አባ ሶፍት በህልሜው በኡኔው አላውቅም። አባዬ ሶፍት ትለኛለች። እሺ እማ ብዬ እንደዚህ ይላል። በህልሜ እኮ እንደዚህ ይላል። እማ አልጋ ላይ ቀስ አልጋ ላይ ነው። በህልሜ እና መሬት ላይ ተኛለች እጂ። እሺ ቀጥል ነው። ከዛ በኋላ ራሴን ብድግ ብዬ ሳይ ማንም ሰው የለም ማለት ነው። በስመ አብ ወልድ ምናምን ብዬ ለልጅቷ ደወልኩ። ዛሬ በህልሜ ያየሁሽ ምናምን ነገር ስላት ቆይ ስቼ ነው ወይስ እንዴት ነው ስልክ የተቀባበላችሁ? በህልም ነው እንዴ የምነግረን? ጅል በህልም አይደለም ደወልኩላት። በህልም ያያታ ነው። ይኸውልህ ቀን ላይ ተገናኘን። ሶፍቱን ተቀባብለን ከዛ ስልኳን ተቀበልኳት። ከዛ ወደ ቤቴ ሄጄ እኮ ነው ለሊት እኮ ነው ይሄን ህልም ያየሁት። ታዲያ ከዛ ደወልኩላት። በህልም ያዩሽ አልካት? ለሊት ላይ ደወልኩላት። በህልም ያዩሽ አምስት አረ አለች። አንተ ከእንቅልፏ እንደተነሳሽ ነው የድምጿ ለስላሴ እሱ ድምጽማ የድምጿ ለስላሴ። ከዛ ምን ያፈር ለብላ እኔ በቃ ልድፈር አልኩና ምን ልድፈር አልኩና ሳትፈልግ ድምጽሽ ያለፍቃል ልድፈር ጀግና ነው። እሺ አዎ ከዛ ልድፈር አልኩና እሷ አባ ብላኝለ ትናንትና እኔ ምን አልኳት? እማ አልኳት ስላት ዮናታን ነህ እንዴ አንተ? ዮናታንም ይሆንኩ መሰለኝ። ከዛ ወይ አባ አትለኝ አንተ መላ ሰውነቴ ወባ እንደያዘው ሰው ቅጥቅጥ አለ። ዝነኝ ራሱ አርበስበስ አለ። እነዚህ ምን ነው እንዴ? አረ ይሄ ደግሞ ጅል። እሺ ከዛ እንደዚህ ስሜት ሲሰማኝ በቃ በነጋታው ማግኘት አለብኝ ልጅቷን አልኩኝ። ከዛ አወራ ምናምን ነገር በጣም ብዙ ነገር አወራ። ስለኔ እድሜን ነገርኳት፣ ድንግል እንደሆንኩ ነገርኳት። አላመነችኝ ምናምን። ከፈለሽ ቼክ አድርጊው አልኳት። ቼክ አድርገች ምን ድጋማ አንዴ ምን ቼክ አድርጊው። አይ ድንግል ነኝ አልኳት። ከዛ በኋላ